የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንብት የዜማ ግብዣ ላይ ደርሰናል። ልብ አይዋሽም የዜማው መጠሪያ ነው። እዚህ ከቅኝት ባንድ ጋር ይቀርባል። ተወዳጁን ወጣት ድምፃዊ ኃይለ ኢየሱስ ፈይሳን ኃይሌፓን ሞቅ አድርጋችሁ ወደዚህ እስኪ ጋብዙት። ኃይሌፓ ዘማን እንዴት ነው? ሰላም የኃይሌፓ አለባበስ የሚናገረው አንድ ነገር ቢኖር ሰላም ለሀገራችን፣ ሰላም ለዓለማችን። እውነት ነው። ሰላም። እኔ የምፈራለሁ አሁን ሳሚዳን አለባበሴም ኮፒ እየተደረገ ነው እንዳይል ደግሞ እንደገና ነው ሳሚዳን እንግዲህ ባለፈው ልጅ ሚካኤል የሆነ ነገር ብሎ የኔ ስታይል ነው ሲል ነበርና ይሄ አለባበስ በእርግጥም የሳሚዳን ተጽዕኖ ነው አይደለም እንጂ ፋሲካ አይደለም መጪው በቃ ነጭ ነበር የምናደርገው አይደል? ዋዜማውን እየተናገርኩ ነው። አመጣጡን እየተናገርኩ ነው። ኃይሌፓ እንግዲህ የዛሬ ስንት ዓመት ተገናኘን? ከፋዘር ጋር 4 ዓመት። ከ4 ዓመት በኋላ መጣ። ደስ ይላል። ያው ነህ ግን በጣም የሚገርመው ነገር እኔም እንደዛው ነኝ። እንዳስቀመጥኩ ተው እንጂ እንዳስቀመጥኩ በሁለተኛው ቀን የመጣው ነው መሰለኝ። እኔ ቁጭ እንዳለ ነው አይደለም እንዴ? ውስጡም እንዳለ ነው፣ ባንዱም ተመልካቹም እንዳለ ነው። ጥቅጥቅ እንዳለ ነው። ያንተም ድምጽ በነገራችን ላይ አዲስ ነጠላ ዜማውን ስሰማው ልብ አይዋሽም ነው። ድምጹም እንዳለ ነው። እግዚአብሔር ይመስገን። ድምጹም እንዳለ ነው። እንደው ካሁን በፊት ፍቅር ተወደደ ብለህ ነበር። እኔ ደግሞ በአሁኑ የሆነ ነገር ይወደዳል ይላል ብዬ ነበር የጠበቅኩት። በዚህ ኑሮ ላይ ጭራሽ ሁለተኛ ፍቅር ተወደደ አይከብድም። ስለዚህ በቃ ፍቅር ተወደደ ልብ አይዋሽም እንትን ነው። እንደዚህ አንዳንድ ዘፋኝ የማህበረሰቡ ጉሮሮ አንደበት ነው የሚናገርበት ነገር፣ የምንኖረውን ነገር የሚኖረው ነገር የሚልለት ነው። በሰማውና ፊልም ባደረከው ቁጥር ትላለህ። ነገሮች እየበዙ በመጡ ቁጥር ግን ዘፋኙ ህዝብ ነው የሚሆነው፣ ዘፋኝ አይፈልግም። በዚህ ሰዓት ደግሞ በዚህ ጊዜ ደግሞ አሮንቲንግ ባለው ሁኔታ ህዝብ ዘፈን የሚፈልግ አይመስለኝም። ራሱ ዘፋኝ ነው ችግሩ በዝቶ ወይም ደግሞ ያሉት ነገሮቹ በየራሱ የሚዘፍነው ነገር አለ። ዘፋኝ አይፈልግም በአሁኑ ሰዓት ላይ እንደዛ ይመስለኛል አይደል ያለው ነገር ሁኔታው ነገሮች። እንደው ፍቅር ተወደደን በድምጽ እስኪ ያስታውሰን። ምክንያቱም ይሄ ወጣት ትውልድ እኮ በላዩ ብዙ ነገር የተደራረበበት፣ አንዳንዶች እንደ ፍቅር ተወደደን እኮ የትኛው ነው ሊል ይችላል። እስኪ ፍቅር ተወደደን አወጣ ሚሊዮን የኔ አይነቱ እንደሃ ምን ይውጠው ይሆን? ቢናገሩ አፈኛ ዝም ቢሉ ሞኝ። አረ ሰው ሰው አስቸገረኝ፣ ጎጆዬን አቃጥሎ መሬት አስተኛኝ። ጨነቀኝ ጠበበኝ እስቲ ንገሪኝ እንጃ። ታሪኩ በጣም ለየት ያለ ነው አይደል? ፍቅር ተወደደ ራሱ ብዙ ነገር የተነካው ላይ በሚቻለው የተሰሙኝ ብዙ ስሜቶች በእያንዳንዱ ስንኝ ላይ ስለ እምነት፣ ስለ ሀገር፣ ስለ ትዳር፣ ስለ ምናምን ብዙ ነገር እንደተባለበት እኔ እንደተሰማኝ ሳይሆን ግን ሰው ደግሞ በራሱ እንደተሰማው ገልጾት ሲነግረኝ ለኔ የሚገርም ነው። እንደዚህም አለ ዘፈን እኮ እንደዚህ ነው አይደል? ቅኔ እንደፈችው ነው ይባላል። ወይም ደግሞ የኪነ ጥበብ ስራ እንደ ሰውየው እንደሚሰማው ከወጣ በኋላ ከአርቲስቱ የህዝብ ነው። ሰው እንደራሱ የሚተረጉመው እውነት። ኧረ ኃይለ ኢየሱስ ፈይሳ ባካቸው ኃይሌ እንግዲህ የዛሬ 5 ዓመት አካባቢ ተገናኘን። ዛሬ ያላወራናቸው ነገሮች ቢወሩ ደስ የሚለኝ ከአሜሪካን ወደዚህ አመጣጥህ ነው። ኃይሌፓ ባህሬን ትሰራ ነበር። ከባህሬን ወደ አሜሪካ ሄደ። እዛ ስንት ዓመት ቆየህ? 3 ከ3 ዓመት በኋላ ወላጅ አባትህን ለመጠየቅና አልበም ለመስራት መጣህና ከዚህ ወደ አሜሪካ መሄድ ሳትችል ቀረህ በጊዜው።
እና አንዳንዶች ተጠርዞ እኔ አሜሪካን ይጠረዛል ሲሉ ስለሰማሁ ነው። ማለት ተጠር ማለት ተይዞ ነው የመጣው። አንዳንዶች ደግሞ አይ ምናምን በግል ህይወቱ ያጋጠመው ነገር አለ። የተለያዩ አሜቶች ሲበዙብኝ ጊዜ እንደው ከ5 ዓመት በኋላ ደግሞ በሱ ጉዳይ ላይ ብናወራ ደስ ይለኛል። አንተስ? በደንብ በጣም ደስ የሚል ነገር ያውራ። ቆይ እስኪ ቆይ ከአሜሪካ ወደዚህ የመጣው ያው በምን አይነት መንገድ ነው? አባቴን ለመጠየቅ በዛውን ደግሞ አልበም ይዤ ሰርቼ ለመመለስ። ከዛ በኋላ ለመሄድ ስትሞክር አትሄድም ተባልክ፣ ቪዛ ተከለከለ። የቪዛ ጉዳይ መጣው። እሺ ለምን የአሜሪካ መንግስት እንደገና ወደ ሀገር አትገባም አለች? ኦኬ አሪፍ ነው። በነገራችን ላይ ይሄ ጥያቄ በቃ ልመልሰው የምፈልገውና በደምብ ክሊል ላደርገው የምፈልገው ጉዳይ ነው። ግን መጀመሪያ አሜሪካ ብዬ ሳነሳ ከማመስገን ልጀምር። እሺ የሆነብኝ ብዬ ከምል የሆነልኝ ብዬ ልጀምር። እስካሁን ድረስ በዚህ ጉዳይ ላይ አውርቼ አላውቅም። ልክ እንዳንተ እንዳልከው መዓት የምሰማቸው ነገሮች አሉ፣ እነዚህ ፊት ለፊት እኔ ጋር ባይመጡም። ግን ከሁሉ በፊት ግን መጀመሪያ አሜሪካን ውስጥ ላይ በደንብ ሲስተሙን ብዙ ነገሮችን ያሳየኝ አንድ ሰው አለ። የኔም የእሷም የሆነ ሚቹዋል የሆነ ጓደኛ ከዛሬ 4 ዓመት በፊት እንደነገረኝ ሺዝ ሜሪድ እና የሁለት ልጆች እናት ነች። ስሟን መግለጽ እንትን እንዳይል ብዬ ነው። በህይወቴ በጣም ላመሰግናት እፈልጋለሁ። ያንተ በፊት ፍቅረኛ? አዎ በጣም ላመሰግናት የምፈልጋት ሰው ነች። ሲስተምን ቀድማ ያሳወቀችኝ። የሚገርም ነገር በገባሁኝ እኔ በሁለተኛው ወር ሰው ተቀብያለሁኝ። ስመጣም የራሴን ነገር ተዘጋጅቶልኝ ነው የገባሁት። የራሴ አፓርታማ ውስጥ ነው የገባሁት። በሷ የተነሳ ማለት እሷ እዛ ጋር ስለነበረች ሲስተሙን ሰው ቤት አላረፍኩም፣ ሆቴልም አይደለም፣ የራሴን ቤት ይዤ ነው የገባሁት ፊላደልፊያ ውስጥ ላይ። ሲስተሙን ቀድማ አሳይታኛለች። ሺዝ ቨሪ ካይንድ ፐርሰን። አመሰግናለሁ ልላት እፈልጋለሁ በዚህ አጋጣሚ። ያው ይገባሻልና ይገባሻል። ለምሳሌ እንደዚህ ብዬ የምለው ሰዎች መልካም ማድረጋቸውን ትርጉሙ እየጠፋባቸው መልካም ማድረግ የሚችሉ ሰዎች እየቀነሱ ይመስለኛል። ቢኮዝ አክኖሌጅመንት ማክበር አመሰግናለሁ ማለት ስለሌለ ሺ ሜክ አ ቢግ ቲንግ። በእኔ ህይወት ውስጥ ላይ አሜሪካን ውስጥ ሆኜ የጠየቅኩት ነገር የለኝም። ላይክ ይሄ እንዴት ነው የሚደረገው፣ ይሄ በዚህ ነው ወይ ምናምን ብዬ አላልኩም። እሷ ሁሉ ነገር በጣም ብዙ ጊዜ አሜሪካን ውስጥ ያሉ ሰዎች ይህን የሚያውቁት ነገር ነው። በሆነ ነገር ያልተበደለ የሆነ ሰው ቤት አርፎ ፊት ያላየ ምናምን ነገር ሰው መቼም ይኖራል ብዬ አላስብም። ይሄ ሲስተሙን ጉዳይ ሆኖ ጥያቄ መንገድ ጠፍቶ ለመጠየቅም ሄደው የተሳሳቱ ነገሮች ያገኙ ሰዎች አሉ። እኔ ከነዛ ሁሉ ነፃ ሆኛለሁ። ቢኮዝ ኦፍ ሄር አልጋ ባልጋ ነው ይሆናል የአሜሪካ ነው። አመሰግናለሁኝ። ከኔም ፍላጎት ከኔም ሀሳብ ከኔም ፍጥነት አንጻር ነገሮቹ በሙሉ አሜሪካ እልል ብላ እጇን ዘርግታ የተቀበለችኝ በዛ ምክንያት ነው። ላመሰግናት ፈልጋለሁኝ። ስፒን ሎንግ ታይም ተገናኝተን አናውቅም። ምናልባት 10 ምናምን ዓመት አካባቢ ከተያየን ከኔ ጋራ ግን አዋላ እንዲደርሳት ወይኔ አሜሪካ ሲነሳ ማንሳት ስላለብኝ ነው። አመሰግናለሁኝ። በመቀጠል ግን ያለው ነገር ምንድን ነው? አሜሪካን ውስጥ በመባረርም በመጠረዝም ለሚዲያ የሚቀፉም አንዳንድ የተባሉ ነገሮችም አሉ። ከነዛ ሁሉ ውጭ ነው። እንደነገርኩ እኔ አሜሪካ ያለ ሰው ያውቃል በምን አይነት መልኩ እንደተቀበለችኝ፣ እንዴት አድርጌ እንደምሰራ እንደነበረ ነው። እኔ ራሱ አግኝቻለሁ። በምን አይነት መልኩ እንደምፈለግ ስራ እንዴት አክቲቭ እንደሆንኩ የታወቀ ነገር ነው። ስለዚህ በምንም አይነት መልኩ በቸልተኝነት ጥፋት ላጠፋ አልችልም። በትክክለኛ ታክስ ኢቭን ከፍል እንኳ በቃ አብዝቼ ነው ጨምሬ ነገር ነው የምከፍለው ሁሉ። ቢኮዝ የመረጋጋቱ ነገር ሆኖ እዛ የምቀጥል ነገር ከሆነ ነገሮችን በር እንዲከፍቱ አድርጌ ማለት ነው። ወደዚህ ለመምጣት ሳስብ የመጀመሪያው ነገር ካሴት ሰርቼ አባቴን ጠይቄ ወደዚህ ለመምጣት ነው። ያንን ኢንፎርሜሽን ደግሞ ቢያንስ 1-3 ዘፋኞች ስማቸውን መጥቀስ ባያስፈልግም በዚህ ሰዓት ላይ እነዛን ሰዎች መተው ልክ እኔ በመጣሁበት አይነት ሲስተም የመጡትን ሰዎች ጠይቀናል። ምንድን ያሉት የታደሰውን ቪዛችንን ኢትዮጵያ ከገባን በኋላ በዲኤችኤል በፖስታ ወደ አሜሪካ ኤምባሲ ይላካል። አሜሪካ ኤምባሲ የታደሰውን ቪዛ ወረቀት ነገሩን አንስቶ በስታምፑ ይመታውና መልሶ ይልካል ነው። ከአንድም 3 ሰዎች ነው የጠየቅነው።
ፕላስ ደግሞ እንደ ክርስቲያንነት በአጋጣሚ ሆኖ የፋሲካ ጾም አካባቢ ጋር ነበር። በዚህ የጾም ወቅት አካባቢ ነበር የዛሬ 12 ዓመት ማለት ነው እንግዲህ ሰው በጾም እግዚአብሔር ፍቃዱ ሆነ። ምክንያቱም እንደ እንትን አይደለም። አሁን ብዙ ወንድምቶቼ በባህር በበረሃ አቋርጦ ይሄዳሉ። እኔ ደግሞ ዘመድ በሚያስፈልግበት ሀገር ብር በሚያስፈልግበት ሀገር ለመሄድ እግዚአብሔር ዘመድ ሆኖ የሰራዋት ሁለት ዘፈነች ሳላይሽና አስኮቱ የሚለው ዘፈን አስታውሳለሁ። የአሜሪካ ኤምባሲ ለሁለት ዘፋኞች ሲዲ ላላቸው ዘፋኞች ሲከለከል አይቻለሁኝ። ለእኔ ሲሰጠኝ በሁለት ነጠላ ዜማ እዛ ሄጄ አሳይለም ምናምን የሚባሉት ይሄ ለማንኛውም ሰው የተሰጠው እድል ማግባትም አሳይለም መጠየቅ የሚባሉትን ነገሮች ሳልጠቀማቸው የቆየሁበት አንደኛው ምክንያት ለእኔም ይሄ ተያይዞ ስለሚጠየቅ ብዬ ነው። ሌሎች ወንድምቶቼ በባህርና በበረሃ ሲሄዱ ምርጫ ስለሌላቸው ነው እዛ ሀገር ለመቆየት አሳይለም የሚጠይቁት። እኔ ደግሞ እንደ አርቲስት ሆኜ ዘፈን ያስወሰደኝ እግዚአብሔር እንግዲህ እዚህ ድረስ ካደረሰ ለምንድን ነው አሳይለም የምጠይቀው? ሰው እየተመላለስኩ እሰራለሁ። አባትንም ስለምትወድ እንዲህ ለማለት ፈለኩኝ። ሰው እነዚህ ኢንፎርሜሽን ሁሉ ከጠየቅን በኋላ እግዚአብሔርን ደግሞ በጸሎት ደግሞ ጠይቀን ወደዚህ መጣሁኝ። ስመጣ ከጠበቅነው ኤክስፔክቴሽን ውጭ ነው የሆነው። ሰው መጣሁኝ። ቢያንስ በመጣሁኝ በ15ኛና በ20ኛው ቀን አካባቢ እስራኤልና ባህሬን ስራ ነበረኝ። ሰው ቀደም ብዬ ፓስፖርቱን በዲኤችኤል አድርጌ ላኩኝ አሜሪካ ኤምባሲ። በ3ኛው ቀን አካባቢ ተደወለልኝ። አነውን ነበርስ አሜሪካ ኤምባሲ እንደሆነ ተነገረኝ። ሲሄድ ለምንድን የሚታደስልህ? ምክንያቱም ከዚህ ከአዲስ አበባ ኤምባሲ ስትሄድ የተሰጠ የ4 ወር ቪዛ ነው። በፕሮፌሽናል ቪዛ ነው የተሰጠ የስራ ቪዛ ማለት ነው። ለዛ ደግሞ ሄደህ ሰርተሃል። እንደ አዲስ የስራ ፍቃድ መጠየቅ ያለብህ የሚለው ነገር ተባለ። ወጣሁኝ። ሎየር የፕሌን ቲኬት ከፍዬ መጣ። ለዚህ ጉዳይ መጣ። አርብ ቀን ነው ተገናኘን። አሜሪካ ኤምባሲ በር ላይ ስንደርስ ሽሮ ሜዳ አሜሪካ ኤምባሲ ስንደርስ 5 ሰዓት ተኩል አካባቢ ሆኗል። አርብ ቀን ነው። ዛሬ አርብ ነው። ለሰኞ ተባለ። ለሰኞ ተይዞ እኔም ወደ ስቱዲዮ ሄድኩኝ ምናምን። ቅዳሜ ወደ ማታ አካባቢ ላይ እቺ ጓደኛዬ ደወለችና በሌላ ቶን የምታወራኝ ምንድን ነው አለች። ምንሽ ነው? መምጣት አይፈልግም እሱ ምናምን ብሎኛል አለች። እንደምታወሪው ሰኞ ተቀጣጥረናል ኤምባሲ ለመሄድ ምንድን ነው የምትለው? ይኸው መጥቶ የለ እንደ እሱ ትለኛለች። ምን አለሽ? መምጣት አይፈልግም ስቀጥሮም አላገኘሁትም ምናምን አይሰራ። እዛ መጨረሻ ላይ ሲታይ ግን የሆነ አንድ ኢሹ አለ ይመስለኛል። በነገራችን ላይ ይሄ ጥያቄ ኃይሌ ኢየሱስ ተብሎ ሲባል ኃይሌፓ ተብሎ ሲባል ብዙ ሰዎች ላይ ይሄ የአሜሪካ ጥያቄ በደንብ ነው የሚነሳው፣ በደንብ ነው የሚታሰበው። ብዙ ጊዜ ያለሁኝ ነፍሱ ይማረው ታሜም ጋር ይሄ ጥያቄ ይመጣል፣ ታምራት ደስታ ኪንጎ ጋር ይመጣል። በጣም ብዙ ጊዜ እኔ በነገርኩትና እኔ በማውቀው ልክ መልስ ይመልሷሉ። ቤተሰቦቼ ወንድማቸው ነው ምናምን ተብሎ የሚያደንቁት ከተደነቀ በኋላ እንደዚህ ነው እንዲህ ይላሉ ምናምን ነገር። እንደው ለተመልካቾች ሀሳብ ለመስጠት ያህል አሜሪካን ሀገር ከዚች ከቀድሞ ፍቅረኛ ጋር አብረህ ትኖር ነበረ። አንተ በመሀል አባትን ለመጠየቅና አልበም ለመስራት ስትመጣ ወደ አሜሪካ እንዳትሄድ ቪዛ ተከለከልክ። ከእሷ ጋር ያለው ግንኙነትህ በዚህ የተነሳ አንተን ብላ መጣች ወይንስ? መምጣት መታለች። አሁን ልክ እንዳልኩ ያለችበት የራሷ ህይወት ነገር አለና መምጣት መታለች። ግን ነገሮች ተጣልተን ተለያይተን ምናምን ነገር አይደለም። በቃ እንደሚታሰቡት ነገሮች አልሆኑም። ብዙ ነገሮች ተፈጥረዋል። ላይክ ስቱዲዮ ውስጥ ነው ብዙ ጊዜ የሚሆኑ ብዙም ጊዜ እኔም አልሰጥም በሙዚቃው ሁኔታ ላይ ሰማሁ። እኔም ዲፕ ዳውን ሳላስበው ምናልባት ስትረስ ሊኖር ይችላል። ራስን ጣልክ በተወሰነ መልኩ ማለት ስቱዲዮ ውስጥ ላይ እንደዚህ ነው የማድረው ምናምን ነገር የምሰራው አንገናኝም አይነት ነገር እንደዚህ አይነት ነገር ስሜት ሊሆን ይችላል። ብዙም እንትን አላልኳት ማለት ጊዜ የማልተሰጠም ነገር አይነት መታም ቤትም አንድ ላይም አይደለም የምኖሩ ሆቴል ምናምን ነገር ነው የያዝ ነው አይነት ነገር ላይክ አሁን ይችኛዋን ቃሏን ለማስተካከል መጣል የሚለው ነገር ላይክ
ከእሷ ጋር አይደለሁም አይነት ነገር በሀሳብ ደረጃ ላይ አይደል በሚለው ነገር እንደዛ አይነት ነገር ነው። እና so she have to go ሴት ነች እሷም እዚህ መኖር አትችልም። አንተም አሜሪካ መግባት ስለማትችል ያለህ አማራጭ ግድ የለም የራስሽን ህይወት ቀጥይ፣ እኔም ደግሞ የራሴን ህይወት ልቀጥል ብለህ ተለያያችሁ በፒስ። ግን እሷ ግን አልሄደችም። የዛን ጊዜ ልክ እንደዚህ ከተባባልን በኋላ እዚሁ ነች የነበረችው። I think somewhere አንዱ የኢትዮጵያ ክፍለ ሀገር አካባቢ ይመስለኛል። ሚቹዋል ጓደኛ አለን። የእሷ ሜሪም ጓደኛ የነበረ ሰው አርቲስት ነች። እሷ ነች የዛሬ 5 ዓመት አካባቢ በአጋጣሚ ተገናኝተን የነገረችኝ ሳሙኤል አግብታ ሁለት ልጆች እንደወለደች ምናምን የነገረችኝ። I'm happy for her። ይሄ ጥልም ሁኔታ ማለት እኔ ህይወታችን የኛም ጥረት እንዳለ ሁሉ በእግዚአብሔር እጅ የተጻፈ ነው ብዬ አስባለሁ። እንግዲህ ላንተም ጥሩ ነገር ታስቦልሃል ብዬ አስባለሁ። እግዚአብሔር ቢፈቅደው ኖሮ ይሆን ነበር። አሁን ዛሬ እኮ የተገናኘ ነው እግዚአብሔር ስለፈቀደ ነው አይደለ? ስለዚህ ተመልሰህም የመጣኸው ምናልባት አሁን አሜሪካን ላይ እንዳትሄድ እንደገና ምናልባት አሜሪካን ብትኖር ኖሮ ሊያጋጥም የሚችል የሆነ ነገር ይኖራል አለ። ለምሳሌ ልበልህ አባቴን የመውደዴን ያህል አሜሪካ ብኖር ኖሮ አባቴ በህይወት እስካሁን ላይ ቆይ ይችላል። በመምጣቴ ግን ለአባቴ እድሜ ሆኜዋለሁ። ይሄ አሁን ደስታዬ በጣም at the same time ደግሞ በስራዬ እሰራለሁ፣ ብዙ ሞክራለሁ፣ ብዙ ጥሪ ያለሁ። ስራዬ ካመጣልኝ መወደድ በላይ በአባቴ የተከበርኩት ነገር እጅግ በጣም ይበዛል። ብዙ ሰዎች አባቴ ደህና ናቸው የማይለስ የለም። ስለዚህ አባቴ ላይ ደግሞ ክብር ይሆናል። ስለዚህ ምንም እንትን አይደለም፣ ደስ የሚል ነገር ነው መምጣት። ምናልባት አንዳንዶች አሜሪካንን ገነት አድርጎ ይመሳል አለ። እንዴት በቃ ገብተህ እንዴት ትወጣለህ? እዛ በጣም ዝነኛ ነህ። ምክንያቱም አሁን ድረስ በአሜሪካን አንዳንድ ሬስቶራንቶች ፎቶ አለ እና የምሽት መዝናኛ ሃይሌፓ አለ ሁሉ ብለው ማስታወቂያ ይሰራሉ። እውነት ያ ማለት በጣም ዘፈኖች አሪፍ ናቸው። በተለይ እዛ ሀገር የሚኖሩ ሰዎች ይወዷቸዋል። ስለዚህ አንዳንዶች እንደውም ሃይሌ ፓስ ምናምን ሲሉ አሁን ዘፍኖ ወረደ የሚባል ይመስለኛልና አንተ ግን ኑሮህ እዚህ ነው። ከመጣህ አሁን ስንት ዓመት? 12 ዓመት። ባለፈው እንደውም አባት እዚህ የመጡ ቀን መርቁት ስላቸው ቃል በቃል ትዝ ይለኛል። የኔ የምትልህ ሳይሆን እኔ የምትልህ ትስጥህ ብለው ነበር። የኔ ሳትለው እኔ በላይ የምታስበው እኔና የኔ ሁለቱ የተለያዩ ቃሎች ናቸው አይደል? እኔ ነኝ። የኔ ከሆነ ደግሞ ሌላ ተጨማሪ ነገር ነው። የኔ ኃይለ ኢየሱስ እኔ በላይ የምታስብለትን እግዚአብሔር እንዲገጥሞ ፈልጋል። ሰጠህ ወይ እግዚአብሔር? እኔ መንገድ እናሳይሽ ብለዋት በሌላ በኩል ወስደዋት ይሁን መንገድ ጠፍቶባት ይሁን እኔ እስካሁን አልመጣችም። ስለዚህ ሰሙኤል ከሆነ ያለችው ሌላ ቦታ ነው ያለችው። ዛሬ ማርች የት ነው? ምን ማለት ትፈልጋለህ? መንገድ ለጠፋት ለዚህች አፍቃሪ ሴት ነይልኝ። ያው ሁሉ በጊዜ ነው፣ ሁሉ በሰዓት ነው፣ ሁሉ ነገር ለበጎ ነው ብዬ ነው ማለት። እኔ ክርስቲያን ኦርቶዶክስ ክርስቲያን ነኝ። ነገሮቼ ሁሉ በእግዚአብሔር እንደሚፈጸሙ የሚመጣብኝ ነገር በሙሉ ከሆነብኝ ይልቅ የሆነልኝ ብዬ የማስብ ሰው ነኝ። በእኔ የመጣ ሳይሆን ለእኔ የመጣ ብዬ በፖዚቲቭ የምወስድ ሰው ነኝ። ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምናልባት የኔ ያለማግኘት ለዛች ሴትዮ እኔ እየተዘጋጀሁ እስከ እየተሰራሁ ነው። ምክንያቱም እግዚአብሔር እኔ ብቻ ስለልኩት እኔ ብቻ አይደለም የሱ ልጅ እኔ ለእሷ እየዘጋጀ ሊሆን ይችላል ያለ መምጣቷ ጉዳይ ወይና ቢኮዝ ብዙ ነገሮች በፈለግናቸው ሰዓት ሳይሆን በተዘጋጀንባቸው ሰዓት ነው የሚመጡት። እኛ ስለፈለግን አንዳችም የሆነ ነገር የለም። አሁን አንተ ዝግጁ ነህ? በጣም ረጅም ጊዜ ቆየሁኝ። ግን እንግዲህ የሚቀር ነገር ያለ ይመስለኛል። እንግዲህ እግዚአብሔር የሚያቆየት እንድትቃጠል አልፈለገ ይሆናል። አመዳስ አይደለ እንዴ? ታቃጥላለህ ማለት ነው። እኔ እንጃ ይሆናል። ቢሆንና እንግዲህ ሆነ ይሄ ልጅ እዚህ ቦታ ላይ ገና ይቀረዋል። ልጄን ማላሳማት አልፈልግም ያለ ይመስለኛል። ዝም ብዬ ሳስብ እኔ አም ትራይንግ። አሁን እኮ እያልክ ያለው እኔ ካምፋየር ነኝ ነው። ግን የምር ግን አይደለም። ግን እንደ ሰው ስናይ ሁላችንም ፐርፌክት ነን እንላለን። ግን አለ እኮ ይሆናል አይደል? መጀመሪያ አካባቢ ላይ እንደዚህ ጎንበስ ብለህ ሄደህ መጨረሻ ላይ እንደዚህ የምትባባለው እኮ የሆነ ነገር አለ ማለት ነው፣ የተደበቀ የሆነ ነገር። ስለዚህ ፐርፌክት አይደለም ኦብቪየስሊ።
በዛ ላይ ደግሞ የተለያየ የህይወት ምንድነው የሚባለው የህይወት ማለት የኖርንበት የህይወት ላይፍ ስታይል አለ አይደል? ያኗኗር ዘዬው ራሱ አጣጥመን እኮ ነው የምንግባባውና የምንጋባው። ለነገሩ ቅድም እንዳልከው ነው። አንተ ራስህን እግዚአብሔር ራሱ የሚሰጠን እኮ ራሳችንን ለዛ ነገር ባዘጋጀነው መጠን። ትክክል። አንተ ደግሞ ሙሉ ጊዜህን ሙዚቃ ላይ ነው የምታደርገው። ያ ምናልባት አሁን እንደዘፈንካቸው የፍቅር ዘፈኖች እኮ ኃይሌፓ በፍቅር ሙትት ያለ ነው የሚመስልሽ ነበር። አንዴ አጋጠመኝ ነገር በዚህ ጉዳይ ላይ እምላለሁ ወድሻለሁ ምናምን ነገር። እስኪ በደምብ በቃ አታስቢው ይቅር እምላለሁ ወድሻለሁ የልቤን መጠን በቃል ከምገልጸው በላይ ወድሻለሁ እንዲህ ያልኩ ዘፈን እንዲሁ አብሮ የነበረ ሰው ማለት ነው። እንደዚህ ብሎ ዘፈንህና ግን አንተ ተመሳሰሉ ተብያለሁ። ዘፈኑና እሱ ይመሳሰላሉ አይመሳሰሉ ማለት ኢሹ ስላለ ነው። ኦብቪየስሊ ኢሹ ስላለ ነው። የሆነ አለመጣጣም ነገር ወይ የመጣላት ነገር ወይም ደግሞ አትመችም እኮ አይደል? ሰዎች ሴቶች በፈለጉ ነገር ቢኮዝ ምን ያስባሉ? ወንድ ልጅ የሚያስበውን ነው የሚናገረው፣ ሴት ልጅ የሚሰማትን ነው የምትናገረው። ስለዚህ አይ ቲንክ እንግዲህ እንደፈለገችው እንደፈለክ ስላለው ዘፈኑን አስባችኋል? የሆነ ልክ እንዳልከው በቃ አንጀት የሚበላ ነው። ግን በአጋጣሚ አጠገቡ ያለችው ፍቅረኛው ግን አየችውና ገምገማ አንተና ግን ዘፈኑ አይደለም ምናምን ነገር አለች። እንዴ ከዚህ በላይ ዘፈኑን አይታን የመጣችውና እንደ ዘፈኑ ይሆናል ብላ ስትጠብቅ ትንሽ ጎርበጥ ብለሃል ማለት ነው። ሞመንት ነው ዘፈን፣ በነገራችን ላይ ሞመንት ነው። ያቺ ሞመንት የዘፈንክባት ታይምና ከዛ በኋላ ያለፈው ነገር ይለያያል። አሁን ሰዎች ዘፈን ላይ ያለችው ያቺ ሞመንት ያ ሰውዬ ተመስላቸዋል። ሌላ ፓርት የሌለን መስላቸው ሰዎች በቃ በምናብ ነገር ምናምን ነገር ሰውነን እኮ ይበላል እንደ ይሉኛል አለች። ይበላል ይጠጣላል ምናምን ይሉኛል አለች። ይመላል አይደል? አዎ እንደ ሰው አይደል ምናምን ነገር እላቸዋለሁ። ሰዎች የሚያስቡበት ነገር አርቲስት ወይም ደግሞ ይሄ የሚታይ ሰው ሲባል የወደዱበት ያ የዘፈን ጥልቀት የዜማው ያለበት ነገር ምናምን ነገር እዛ ዓለም ውስጥ ናቸው ያሉት። እና ከዛ አንጻር እንግዲህ ይመስለኛል ቅድም ያልኩ እግዚአብሔር እያስተካከለ ነው ብዬ የምልህ እሷም የእውነት ነው። የዘፈኑ ብቻ አይደለም እንደ ሰው ኢንተረስት አለው፣ ፍላጎት፣ ንዴት ምናምን ነገር አለው። አንቺም ተዘጋጂ፣ አንተም ማስተካከል ሊሆን ይችላል ብዬ የምልህ። እንደው የምታስባት ሴት ግን አለች? አሁን ለምሳሌ አለ ማለት ማስባት ሳይሆን የምትረዳኝ ብዬ የማስባት ድሮ የሆነ የምትመለከተው ቀለም አለ መልክ ምናምን ነገር እሱ እንደማይሆን ነገር በብዙ ኤክስፒሪየንስ አረጋግጣለሁ። እሱ አይሆን አሁን ሳላ የሚያስፈልገው የሚረዳህ። ስለዚህ ስለ ሃርድዌሩ ሳይሆን እየተጨነቅ ያለው ስለ ሶፍትዌሩ ነው። ሃርድዌሩ ምን በቃ መቀያየር ያለው ብዙ። ስለዚህ አሁን እንደገባኝ ከሆነ ላይዋ ባያምርም ውስጧ ካማረ እስኪ ድገሙ ይመር። አይ ለምን ይዋሻል? ከፍትፍቱ ፊቱ አይደለ እንደው ዝም ብሎ ይሄ ማለት እንትን እንዳይሆን ብዬ ነው። እንደ ላይክ የሆነ እንደ እንዳይሆንብኝ ይሆን። አንዳንድ ጊዜ እንደዚህ ቴሌቪዥን ላይ ሰው ሲመጣ አው ይላሉ፣ ወደ ገደለው ላይ ግን እንዴ ምናምን ይባላል። እንደሱ እንዳይሆን ማማሩ ይኖር። ግን ከሁሉ በላይ ግን እንትን ግዝፈት አድርጌ የምሰጠው ነገር ግን ሰምባዲ የሚረዳ ሰው አሪፍ ነገር ነው። ቢኮዝ ክለመኖሮ ክለመ ማለት ያው መልክ ማለት ክለመ ወሳኝ ነው። ያስፈልግ ከፍትፍቱ ፊቱ አለ። ኢንተረስት ዋይዝ ኮመን ግራውንድ ያለ ባጠቃላይ ኮመን ግራውንድ ያለ ስታወራ የምትግባባባቸው። አሁን ለምሳሌ ከኢትዮጵያን ዝነኞች ክራሽ ኖሮ ያውቃል? አይተህ የምትወዳት አለ? አይጠፋም፣ ላይጠፋ ይችላል። ሰው ግን የነገረኝ እኔ አስናቀች ወርቁን ነው። ልክ ነፃነት አሪፍ ነገር ነው። ነፃነት አሪፍ ነው። በነፃነት ውስጥ ብዙ ነገሮች አሉ። በነገራችን ላይ በዝምታ ውስጥ ላይ ለሰውየው እንዲህ ስል የምትጋብዘው ብዙ ድርሻ አለ። በተናገርኩ ቁጥር ደግሞ ስለ ሰውየው እንድታውቅ ማሰብ እንድታቆም የሚያደርግህ ነገር አለ።
ያስኬዳል። የምር የህይወት ማለት ገጠመኝህን በፍቅር ዘፍነህ ታውቃለህ ካሁን በፊት? አዎ አሉ። በነገራችን ላይ እምላለው ምኞቴ ነው ላይክ ብል ደስ የሚለኝ አግኝቼው ያን ነገር ብል ምለው የሆነች ልጅን በቃ አለ እኮ ድሮ ህፃን እያለ በነገራችን ላይ እኔ የህንድ ዘመን ሰው ልጅ ነኝ። የህንድ ዘመን ሰው አሉ። እዚህ የህንድ ዘመን ሰዎች አባቴ አንበሳ ኩችኩቻይ የ2000 አይደለም የህንድ ዘመን ሰዎች አላችሁ እዚህ አንተ ብቻ አባቴ አሁን እሱ እየመከረ እና ባንድ ስጋለ አሪፍ አይተናል። የህንድ ዘመን ላይ ይሄ የሚሯሯጡት ምናምን ሳይሆን በፖስተር ውስጥ ላይ እንትን የምታደርጋቸው ነገሮች የሉም። በአውቶግራፍ በዛ ላይ ደግሞ ደብተር ላይ እንደዚህ አሽልኛ ቤት ላይ ፖስተር አልታደለም። እኛ ቤት ግን ህንድ ፊልም በጣም ነው የማየው እና የሆነ ከሁለት አክተሮች አውጣጥቼ የምትሰራቸው ሰዎች አይደሉም። እንትና ደስ ትለኛለች ብለህ የምትለው ነገር አሁን የምታስባት ሴት አለችው ብለህ ስትል ነው አለ። በቃ ልክ እንደዚህ አይነት ቀለም የሆነ ቀይ ልብስ ይገባቸዋል። ብትን የሆነ ንፋስ ምናምን ስትመለከት እንደ ፎንቃ የሚያደርገ ነገር ግን አሁን እኮ ለምን እንዳላገባ እስካሁንና የፍቅር ጓደኛ እንደሌለ የገባኝ ከአንዷ ላይ የሆነ ነገር አንዱ ስልሃላ እኔ የተፈጠረች አይመስለኝም ይለኝ ነበር ከምራት ደስታ ሲያወራ ስለሰማሁት ነው ስላንተ። ምክንያቱም ለምሳሌ አሁን ከአንዷ ጥርሷ፣ ከአንዷ ከንፈሯ፣ ከአንዷ አፍንጫዋ፣ ከአንዷ ፀጉሯ፣ ከአንዷ ቁመቷ ከሆነ እኮ መቼም ላታገባ አመቻ አይገጣጥማትም። በመኪና እኮ ብትሄድ ስማ፣ ሰው በፋብሪካ ቢሰራ አሁን ያልካትን ሴት አመቻ አይገጣጥማትም። ማሰብን ፍሪ ነፃነት በሆነ ባለበት ሁኔታ ላይ በማሰብ ደረጃ ድሮ አስቤያለሁ። ልፈልጌ ነው ይሄ ክልመዋይዝ ምናምን ነገር መልከዋይዝ ክልመዋይዝ ማሰብ አቁሜያለሁ ኢምፖሲብል እንደሆነ ምናምን ነገር። አሁን ግን መልክ የሆነ ማንነት ፐርሶናሊቲ አይደንቲቲ ሞር ወደዛ ታደላለህና ለሱም ወር በሚቀጥለው ስንገናኝ እርግጠኛ ነኝ የአባትህ ምርቃት ሰርቶ እንደሚሆን። አሜን ጓጉቷል በጣም። አሜን በጣም ደግሞ አትጓጓ። እንደኛ ዱላ ከያዝክ በኋላ ታገባለህ። ብዙ አትጓጓ። በራሱ ሰዓት ይመጣል። አዎ ማለት አንዳንዴ ስትጨነቅለትም ነገሮች አይሳሙም። አይተህ እንደሆነ በቃ መፈለግህና መጣርህ እንዳለ ይሁን። ትክክል ነው። ባይ ዘ ዌይ እንትን አይደለሁም። አሁን ለምሳሌ አቤ የኔ ታናሽ አግብታ ወልዳለች። የኔ ታላቅ አግብቶ ወልዷል። የኔ መጨረሻዋም እንደዚሁ ወልዳለች አግብታ። የኔ ታናሽ ራሱ አግብቷል። ለዛ ነው አሁን በዚህ ሙድ ላይ የምልህ መሰለህ ከዛኛው ከዚህ ከመምጣቴ በፊት ተቀብዬ የመጣሁት ነገር ነው። አንተ አሁን የኔ ታላቅ ወልድም እንደምንም በል የሆነ ነገር ሌላ ይቀር እኛ በቃ እንትን እንለዋለን የሚልን እና ሄሎ ኔትወርክ እንደዚህ አይነት ነገር ነውና የምርም የምፈልግ ሰው እንደሆነ አቤ እንዳይሆኑ እንጂ መጓጓቲንግ ምናምን ነገር አይደለም። ምክንያቱም በራሱ ጊዜ ይምጣ ምንም የት የሚሄድበት ካለ ወደ ላይ ነው አይደል እንጂ ያ ደግሞ ፎይ ነው ግልግል ነው። ከዛ በተረፈ ግን በመኖር ደረጃ ከሆነ አይ ቲንክ ጊዜ አለኝ፣ ሰዓት አለኝ፣ እሰራለሁ፣ ምን እላለሁ። ምናልባት ነገ ላይ ትላንትና መጥተው እንደነበሩት እድሎች በቸልተኝነት ወይም ደግሞ በኬርለስነት እንደማላሳልፈው ብቻ ይታወቀኛል ለራሴ። አቤት አሁን የሚመጣውን እድል ሁሌ የለም። እድል እንዲወልድ የመጣውን እድል መጠቀም። አለበለዚያ ግን እኔ አንድ ጓደኛ አለኝ ያላገባ እና ሁልጊዜ አለ የሆነች ልጅ ሲይዝ ሰይጣን ከሷ የበለጠ ፈቶ ይለቅብኛል። አሁን ናይት ክለብ አስበው እንግዲህ ናይት ክለብ በቃ እሷን ነው ምናምን ነገር ብሎ ሄዶ እንደምንም እንደ በቃ እንትን ብሎ እሺ ተብሎ ምናምን እየደነስኩ አለ ፊት ለፊቴ ሌላ የምታምር ሴት ያለዋል። እሷን አስቀምጥና እዛ ሴት እሷ ከባሏ ጋር ይመጣችኋል እና ሁልጊዜ ጦሜን ማድረው ሁልጊዜ የማይሳካልኝ በያዝኩት ነገር አረካም ማለት ገብቷል አይደል? በቃ ይሄ ነው እንዳይል በቃ ከሱ የበለጠ ነገር ሲለቅበት እንደገና ደግሞ ዘይን ይጥልና አሁን ግን አንተ እርግጠኛ ነኝ የምትመጣዋን ከአንዳንድ ድሉ ለመጠቀም ዝግጁ ነኝ ያለ ነው እኮ ዝግጁ። እውነት እስኪ ፎቶዎች ምክንያቱም ሃይሌፓና
ተወዳጁ ታምራት ደስታ። እሺ ባህሬን ሀገር ነው። ኃይሌፓ ግን አንተ ነህ አይደል? አዎ ራስ 3 ምስክር ያስፈልገው? ኦኬ ከቁርጡ አንጻር ነው ወይስ ልጅነት ይታያል? ሌላ ፓ ኃይሌፓ ሳይሆን ሌላ ፓ አብራችሁ ስራው ነበር ከታምራት ደስታ? ታሜ ለእንትን መቶ ነው ለኮንሰርት መቶ ነው ለእኛ ቤት ለኮንሰርት መቶ ነው ታሜ። ባህሬን እንደመስራት እዛ እኮ በጣም ብዙ ቶች እኔ እዛ ራሱ ለስራ ሄደው ብዙዎች ተጋብተው መጥተው ቃለ መጠይቅ ሁሉ ያረኳቸዋል። እዛስ አሉ። በነገራችን ላይ ባህሬን በጣም የምወደው ሀገር ልክ እንደ ቤት እንደ ሜዳ ምን ነበር የሚባለው? የማንቼ ሜዳ ምን ነበር? ኦልትራፎርድ። የኔ ኦልትራፎርድ እንደ ቤተሰቦቼ ቤተሰብ ነው ያለኝ እዛ ቤተሰብ ነው ያለኝ ባህሬን። ምናልባት ወደ ሚስቱ አካባቢ ጋር ነው የምትለኝ አይደል? አዎ። የፍቅር ግንኙነት አልነበረም? እሱ በጣም ታሪክ አለው። ምንድነው ባህሬን የማትይዝበት ጓደኛ የማትይዝበት ህግ አለ። የሀገሪቱ ህግ ኖ የቤቱ ህግ። የቤቱ ህግ ምንድነው? ማንም ሰው ከሴት ጋር ከተያዘ ከተገኘ ይባረራል ወደ ሀገሩ። እኔ ደግሞ እንትን እንዳይሆን ምናልባት አድማጭ ወይም ደግሞ ተመልካች ብዙ ጊዜ አባቴ ይህን ሳስገባ ምናምን ነገር የሆነ ሲምፓቲ ምናምን እንዳይኖር ከታሪኩ አንዱ አንጻር አድርገው ይስሙት ነገሮችን። ግን እውነተኛ ታሪክ ስለሆነ ነው። እኔ ወደ ባህሬን ሲሄድ የእኛ ቤት ሻራተን ሆቴል ጫፍ ላይ ነው ያለው። እየፈረሰ ነው። እኛ ደግሞ አክስታችን ጋር ነው የምንኖረው። እኛም ልንወጣ ነው፣ እየተባረረ ነው። አቤ ደግሞ 4 ልጅ ይዞ ወጥቶ ሳሙኤር ምናምን መከራየት አይችልም። ያኔ ከባድ ነው። የመጣልኝ ይህን የባህሬን ድል ተጠቅሜ ወጥሬ መስራት ነው ፈልገው። ስለዚህ ህጉ ከህግ በላይ የሚያስፈራኝ ነው፣ ከማንም ሰው ጋር አለመሆን። ምንድነው ህጉ? ሴቶች ይደውሉልሃል፣ ስልክ ታነሳለህ፣ ሰላም ነው አለን ይመስገን እንዴት ነው ምናምን ብለህ ታወራለህ። መገናኘት አይቻልም። ከተገናኘ ስቴጅ ላይ ነው የምትገናኘው። ይሄ ህግ ነው። ባህሬን የሚሰሩ ሰዎች ብዙ ሰዎች ያውቁታል። ይሄ ባህሬን መገናኘት ትታያለህ እንጂ አትገናኝም። ነገር ግን እጅግ በጣም ቆንጆ ልክ እንደ ቅድሙ እንደ ጓደኛ እንደዚህ የምትመለከቱ ብዙ አለ። ብዙ ሲያልፍ ደግሞ እንደዚህ የምትለው ብዙ አለ። ግን የለም የለም። በቃ ሙሌ አለ። ሙሌን በነገራችን ላይ በዚህ አጋጣሚ ማድረግ በጣም የስራ ሰው፣ ቀልድ የማያውቅ በሰራህለት ልክ የሚያከብርህ፣ ስትቀልድ ደግሞ የማይወድ ሰው ሙሌ እንደዚህ ፊት ለፊት ነገር ነው የሚቀመጠው እና ስቴጅ ላይ እንደዚህ ቁጭ ብሎ ነው የሚያየው። ሁሉ ተወዛዋዥ 4-5 ተወዛዋዥ እንደዚህ ይቆማል። መሀል ላይ መተህ ነው የምትዘፍነው አንተ። ፍላወር ነው የሚሰጥህ፣ እንደዚህ ፍላወር የተገዛ ነው የሚሰጥህ። ኤኒባዲ እኔን የምታደንቀኝ የምትወደኝ ካለች ፍላወር ነው መታ መሰጠኝ። በአካል በአይነ ስጋ ምናምን ነገር ምን ትዝ ብሎኝ ነው እኮ ነዋይ የነገረኝ። ነዋይ ባህሬን ሄዶ በአጋጣሚ ደግሞ እዛ ባህሬን ያሉ ጓደኞች አሉ፣ ወንደላጤዎች ናቸው። እና ማታ እመጣለን ምናምን አሉት። መቼም ሌላ ነገር እዚህ የለም ታውቃላችሁ ምናምን አላቸው። ግን አዲስ አበባ የሄደ ሰው አሁን የምትለው ህግ ላይ ገባው ይችላል። እና ከመጡ በኋላ ለረፍት ተገናኝተው እዛ በቃ ልጆቹን በጣም ነው የወደዷቸውና ሲያምሩ ምናምን አሉት። በመሃል ሙዚቃው ገባና ያው መስፈን ጀመረ። ሰው እየዘፈነ መልእክት ያስተላልፋል። አንድ ጊዜ አቁሙ፣ ይሄ የምታዩት ገላ ያምራል፣ በጣም ነው የሚያምሩት አይደለ? አዎ። የባህሬን ህግ ግን እንካ ግን አትንካ ነው። እንደዛ ነው እንጂ በጣም ቢቻል ኖሮ ባህሬን ያሉ ሴቶች በዛን ጊዜ የነበሩ ሰዎች ምናምን ነገር ጨዋ እሁድ ቤተክርስቲያን የሚሄዱ ኪዳነ ቤተክርስቲያን አለች። እሁድ ቤተክርስቲያን እዛ እንገናኛለን። ታዲያ ሰው እንደዚህ ካልተገናኘና ካልተቀራረበ እንዴት ነው የሚጋባው? ስራ የኛውን እንግዲህ ስራ የሚባለው ነገር ህጉ አለ አይደል? ሙሌም እንትኑ መጠበቅ አለበት። እኛ በቃ 2 ዓመት የሰራ ነው። በአመት 28 ቀን ፈቀድልናል ለረመዳን ማለት ነው። ረመዳን ልክ ሊገባ ሲል ወደዚህ እንመጣለን። 28 ቀን ቆይተን ከመፈታቱ 2 ቀን በፊት እንገባና ተዘጋጅተን ደግሞ እንጠብቃለን። ከሰኞ እስከ ሰኞ ነው የምንሰራው። በቃ ምን ትዝ ብሎ የመሰል ልክ እንዳንተ የሚሰራ ልጅ አለ። ልክ ለረመዳን ነው የሚመጣው እና ለቃለ መጠይቅ እዚህ የዛሬ ስንት ዓመት ነው? 5 ዓመት ነው 6 ዓመት
እንዴት መጣ ስለው ያው ጾም ስለሆነ መጣው አለ እና ጓደኞቼ ምን አሉኝ አለ ለካ ሁሌ የሚመጣው እሱ በዚህ ሰዓት ነው ረመዳን ላይ ነው በቃ አንተና ቴምር አዲስ አበባ የምትመጡት ለረመዳን ነው ረመዳን ላይ እንደ ቴምር እና አድቫንቴጁ ነበረ ግን በዚህ ጉዳይ ላይ የተያየን ተለያይተናል አይ ግን ለሁሉም ነገር ጊዜ አለ ቤተሳይዳ አሜሪካን ሜዲካል ፕላዛ በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ታሜ በጣም የልብ ወዳጅ እንደሆነ አውቃለሁ። ኤፍሬም ታምሩም ጋር ኤፍሬም እንዴት ትገልጸዋለህ? ምክንያቱም ኤፍሬም በጣም በነገራችን ላይ አሁን እዚህ ጋር ሄሌፓ እየመጣ ነው። አሜሪካ ነገር ያኛው ባህሪ ነው፣ የኛው አሜሪካ ነገር። ኤፍሬም ጋር ተገናኝተን አናቅም፣ ግን ምን ሰማለሁኝ ኤፍሬም ዘፈኔ እንደሚሰማ ሰማለሁኝ ብዙ በተደጋጋሚ። አንዴ የመጀመሪያ ጊዜ ዲሲ ማን ነበር ያክል ዲሲ ዱከም ህብስት ጋር ሄጄ ህብስት ጃም አርግ ተብዬ ጃም እያደረግኩኝ ኤፍሬም ሳላይሽ የሚለውን ዘፈን ተጫወት ብለዋል አሉኝ። ኤፍሬም እና እኔ እንደዚህ በአካል እንደዚህ ሳላይሽን ነው የሚወድልህ ይመስለኛል። አስኮቱንም ይወደዋል፣ አስኮቱንም እንደሚወደውና ሲሰማ እንደነበረ በቃሉ ነግሮኛል። እንደ ኤፍሬም እንደገና እናስታውሰው እስኪ አንድ ያስኮቱን ኢጃና ላልቴ ገራኮን ቢርቢር ነኮቴ ሸኪቱን ትያ ማልወያም ገራንኮ ባይሴ ሀዋ ሁቱሴ ነቢራ ኦልቴ ነገመቺፍቴ ቶኪቲን ትያ ማልወያም ያዢሊ ቀጠሮ ቦታ ምረጪና ወይ ሀረር ወይ ሸገራቸውችኝ ነይና ናቸውችኝ ነይና ከልቤ መዝገቦ ውስጥ ያለችው ተጽፋ እንደ ብርቱካኗ ፍቅሯን አሳቅፋ ኤፍሬም ባይወደው ነው የሚገርም እሱም እንደዛ ነገር አለኝ እና ያስታውሰኛል ልጅነቴን አይነት ነገር ያለ ተሳችን ነው ብቻ። አሜሪካን ሀገር ቨርጂኒያ አካባቢ ያለ ክለብ በአካል ለመጀመሪያ ጊዜ እንደዚህ አብረን የተቀመጥነው የዛን ቀን ነው። ሬፍዬ አዲስ አልበም ይወጣለን። እውነት እስኪ የፎቶ ጥያቄ ጥሞኛል። ከሰላም ጋር እዛው ነው ሰላም ስዩማ አሜሪካ እያለ ነው። ይህን ስታይ እርግጠኛ ነኝ አሜሪካ ይበልጥ ይናፍቃል ብዬ አስባለሁ። ይናፍቃል ግን መሰለህ ግን አንድ የገባኝ ነገር በህይወቴ ሀገርን የሚያስወድደው ሰው ነው። አሜሪካ እንደዛ እንደወዳት የሆንኩበት ነገሮች በቀድሞ ፍቅረኛ ምክንያት እና በነበሩት አካባቢ ጋር በነበሩት ሰዎች ምናምን አካባቢ ነው። አሁን ያ የለም። ደስ ይልሃል፣ ዩዊሽ እንደዚህ ካለ ደስ ይልሃል። ግን ሀገርን የሚያስወድደው ሰው ነው ያለው። አሁን ሀገር ላይ ብዙዎች ምናልባት ከአሜሪካ ህይወት ቀርተህ ኢትዮጵያ ላይ በመኖርህ እድለኛ እንዳልሆን ከአይነት ነገርና ያገኘውን እድል እንዳበላሸ ይሰማቸዋል። አንተ ግን ትክክለኛ የሚሰማህ ነገር ከመጣ በኋላ የሚሰማህ ስሜት ምንድን ነው? አንድ ብቻ መልስ ልንገር። ፍቅር ተወደደ የሚለው ዘፈን ከሀገሩ ወደ ሀገሩ ስለተመለሰ ደስ ያለው ሰው ነው ወደ ሀገሩ ስለመጣ የቆጨው ሰው ዘፈን ነው? መደሰትህን በፍቅር ተወደደ ገልጸሃል። ፍቅር ተወደደ ውስጥ ያለው ነገር በጣም የሰፋ ትልቅ የማያጓጓ ነገር ያለ ነገር ነው። ይህን ብዬ ስል ምናልባት በእንትን እንዳይታይብኝ ልክ እንደዛ ምን ነበር አንድ የሆነ ፍየል ነው ወይ ደግሞ ምናምን የሆነ
ፍሬ ሊበላ ፈልጎ የሚዘል ያለዘለለና እንደውም አልበሰለም ብሎ ሄደ። በዛ አይነት አይታይም። ቢኮዝ በህይወት ዘመኔ አሜሪካ እኔን የተቀበለችኝን አቀባበል አሮን ቲንክ ሌላ ሰው ተቀብሎታል ብያለሁ። ይሄን ምስክሮች አሜሪካ ያሉ ሰዎች ናቸው። ኢት ዋዝ ቢዩቲፉል ታይም አሳልፌያለሁ። ብዙ ስቴቶችን ዞሬያለሁ። ላይክ እኔ በማውቀው ቱ ዘ ማክሲመም በማውቀው ሌጀሪ ህይወትን ኖሬ የመጣሁት ግን እዚህም ደግሞ የጎደለ ነገር የለም። ትላንትና ከነበረኝ በጀት የቀነሰ ነገር የለም። አሁን የምትተዳደረው በሙዚቃ ብቻ ነው? በሙዚቃ ብቻ ነው። ምክንያቱም ኢትዮጵያ ሊያሰሩ ፈልገው እሱ እኮ አሜሪካ ነው የሚኖረው ይሉሃል። አሜሪካ ያሉት ደግሞ እሱ እኮ ኢትዮጵያ ነው የሚኖረው ወይም ደግሞ እዛው አሜሪካ እንዳለህና የሆነ ስቴት እንደቀየርክ አይነትም ይሰማቸዋልና ትክክለኛው ምላሽ ምንድን ነው? እሱ ነገር ትንሽ አንድ ገለጻ እንትን ልበልበት። አልበም ሰርቼ ይሄ ዘፈኑ ታውቆ ኢትዮጵያ ውስጥ ላይ ኮንሰርት አዘጋጅቼ አላውቅም። ቢኮዝ ፕሮሞተሮች እኔ የት እንዳለው ስለማያውቁ እንደዚህ አረብ ሀገር አውሮፓም እንደዚህ እኔ ለመጥራት ብሎ እኔን ከአሜሪካ ማምጣት ከትራንስፖርት ዋይዝ ምናምን ነገር ያስባሉ። እሺ ይህን ነገር ያደረገው ነገር ደግሞ ምንድን ነው? በወሬ የሚወራው ወደ በኋላ እንመጣበታለን። ይሄኛው አይገባም ወሬ መነሻውን ብሪፍ ለማድረግ ሞክራለሁ። ግን አሁን ግን ይሄ ነገር በስራዬ ላይ በጣም ከባድ እንከን አምጥቷል። በጣም ነገሮች አከባብሎታል። እና እኔ መኖሪያዬ አሁን በአሁኑ ሰዓት ላይ ያለሁበት እዚህ አዲስ አበባ ነው። ሶ ፎር ኤኒ በማንኛውም መልኩ ሾው የሚፈልገኝ ሰው ካለ you can find me here አለሁኝ። በራስ ዩቲዩብ ቻናል ላይ የለቀቀው ልብ አይዋሽም ናሁም ላይ ነው ያለው። አሁን ግን ኦልሬዲ ያሉኝ ነገሮች ወደ ራሴ እየሰበሰብኩ ነው። ምናልባት አንድ 15 ቀን እንደሚፈጅ ነው የተነገረን ኢሜል ልከን። ከዚህ በኋላ የማወጣቸው በራሴ ዩቲዩብ ቻናል ነው የሚሆኑት። ሃይሌፓ በሚለው ሃይሌፓ ዩቲዩብ እንግዲህ ሰብስክራይብ ይደረጋ። ሰብስክራይብ ያው ኃይለ ኢየሱስ ፈይሳ እጅግ በጣም ተወዳጅ ነው። በጣም የሚገርሙ በሚሊዮኖች የታዩ ነጠላ ዜማዎች ያሉት አዲስ ዘፈኑም ልብ አይዋሽም ነው። ከቅኝት ባንድ ጋር ይቀርባል። እዚህ እንደው የምታመሰግነው አካል አለ ከዜማው ግብዣ በፊት? አዎ በጣም የማመሰግናቸው ሰዎች አሉ አንተን ጨምሮ። ብዙ ሚዲያ ላይ እንደዚህ ይሄኛውን ሀሳብ አውርቼ አላውቅም። አንድ ግን የምለው ነገር መሰለህ፣ በህይወቴ ሰዎች ቀላል የሚመስላቸው ቀላል ነው ብሎ የሚያወሩት ሰው ነገር በሰው ህይወት ላይ የሚፈጥሩት በጣም የተለየ ዳይሬክሽን አለ። እኔ ጋር ቅድም መግቢያ ላይ ልክ እንደነገርኩ እንደው በምስጋና ሰዓት ላይ ሆነብኝ ልቀጥልበት። አሜሪካ ገብቼ ሰው ቤትም አላረፍኩም፣ ሰውም አልተቀበለኝም ብያለሁ። እኔ እንደውም በሁለተኛው ወር ሰው መቀበል ጀምሬ ነበር፣ የኔን ጓደኞች ምናምን ነገሮች። እነዚህ አብረውኝ ከኔ ጋር የሚኖሩ ሰዎች አሜሪካ ወደ አዲስ አበባ ከመጣሁ በኋላ ይሄ የተነዛው ወሬ ተመቶበታል፣ ሁለተኛ አይገባም ኤክስትራ በጣም ብዙ ለሚዲያ የማይመቹ ግን ሰዎች የሰሟቸውን ሁሉ የተወራባቸው ወሬዎች የዛሬ ዓመት መሰለኝ የዛሬ ዓመት እስራኤል ተገናኝተን አንድ ሙዚቀኛ ጋር እኔ የሰማሁት አብሮ ከሚኖሩ ሰዎች አብሮት ከነበሩ ሰዎች ነው ይህን ኢንፎርሜሽን የሰማ ነው ብለው ነገረኝ። እሱ እኔ በህይወቴ ጠርጥሬው አላውቅም ይላሉ ምናምን ብዬ አይኖ ዳቦ ለሰጠ ድንጋይ አይመለስም። ሀብታም ሆኜ ሳይሆን እግዚአብሔር ትሬን ባርኮት አብረን በልተናል። አም ደፍኔትሊ ሹር በክፋት አስበው ላይሆን ይችል ይሆናል፣ ኦብቪየስሊ ሊሆን አይችልም። ግን ጓደኛ ለማግኘት እነሱም ገና እንግዶች ናቸው ምናምን ነገር አይደለ። አይ ቲንክ በዚህ ጉዳይ ላይ ልክ ሲወራ የቅርበታቸውን መቅረባቸውን ለማሳየት እንዲህ አይነት ኢንፎርሜሽኖችን ሰጥተዋል። ይሄ የተወራው ሁሉ ወሬ እንዳይገባ ተከልክሏል ምናምን ነገር መሰረቱ ከኔ ቤት ውስጥ ነው። ልናገር የምፈልገው ነገር በህይወት በስህተት በኬርለስነት የምናወራት ነገር የሰው ልጅን ህይወት ቀይራለች። እኔን 12 ዓመት ፈጅቶብኛል። በተቻለ መጠን ስናወራ ኢንፎርሜሽኖችን
ሰዎችን ይጎዳሉ ወይ ብለን እናስብ። እነዚህ ሰዎች በእርግጠኝነት በነፃ አእምሮ እየተኙ እየበሉ እየጠጡ ሊሆን ይችላል የሚኖሩት። ብሌሚ ግን የሆነ ሰንባዲ ህይወት በሆነ ጉዳይ የተበላሸ የሚመጣው በእንደዚህ አይነት ጉዳይ ነው። ይሄኛውን ነገር እንደ ማሳሰቢያ እንደው ስናወራ ኢንፎርሜሽኖችን እንደው ማን ላይ አደጋ ይጥላል የሚለውን ነገር እናስብበት። ከዛ በተረፈ ግን እኔን ወደ አሜሪካ እንዳልመለስ የሚያግደኝ አንዳች ችግር የለም። እንደገና አሁን ለመጠየቅ ሀሳብ አለ? ለስራ ከመጣ ሰየው፣ አሁን ለስራ ከመጣ ሰየው፣ ኤኒ ታይም። ይሄንን ካልኩኝ፣ ይሄን ክሊር ካረኩኝ በህይወቴ የማመሰግናቸው ሰይፉ አንተን ጨምሮ ኪንግስተን ዲጄ ኪንጎ ህይወቴ ውስጥ ላይ ያለው ድርሻ በጣም እኔ ከምፈልገው በላይ በነገራችን ላይ እኔ ከምፈልገው በላይ ይቆጫል። ዋይ ለምንድን ነው ምናምን ብሎ ይሄ ነገር ለእኔ መልስ የለውም። እንደውም አንዳንድ ሰዎች ይሉኛል ይበቃል። ወደ ምስጋና ይልህ ኪንጎ እግዚአብሔር ይስጥልኝ፣ አመሰግናለሁ ወንድም ሆነ ስለተገኘህ። በህይወትም ባይኖር ነገር ግን በጓደኝነት ህይወት ውስጥ ላይ ብማረው ዘመን የሚፈጅብኝ ግን አጠገቡ ሆኜ ግን በመስማትም በማስተማርም ዛሬ ላለሁበት የሙዚቃ አንደርስታንዲንግ ያበቃኝን ወንድሜን ታምራት ደስታ ነፍስ ይማር፣ ነፍሱን በአጸደ ገነት ያስቀምጠው። ወንድሜን፣ እህቶቼን ክፍሌ፣ አለማየሁ፣ መሰረት፣ እሙ ሰፖርታቸው እስካሁን ድረስ አልተለየኝም እና በጣም አድርጌ አመሰግናለሁ። ቴዎድሮስ ቪንቼንዞ፣ ኬኔ እጅግ አድርጌ አመሰግናለሁ። አንዋር አመሰግናለሁኝ። ሀሳባቸው ያልተለየኝ ዛሬ ድረስ እየሰራሁኝ ራሴን እንድፈተሽ አንድ ብዬ ሁለት ብዬ ሶስት እንድል ያደረጉኝ በዩቲዩብ ኮሜንታቸው ውስጥ ላይ በጣም ብርታት የሚሆንን አድናቆት አክብሮት ለሰጡኝ ለአድናቂዎች ላሉት ይሄ የሚወራውን ነገር እንኳን በእኔ ፊት ሳያመጡ የምችለውን ነገር ብቻ እየነገሩኝ እዚህ ያደረሱኝ እጅግ አድርጌ አመሰግናለሁኝ። ከዚህ በኋላ እንግዲህ በእኔ ዩቲዩብ ቻናል ደግሞ ኔክስት የምሰራውን ዘፈን እና የሚወጣውን አልበም በእኔ ዩቲዩብ ቻናል ቤተሰብ ሆነን ደግሞ ለዛ ያብቃል። ያው እንግዲህ ሃይሌፓ በአዲስ አልበም እንዲመለስ እንመኝለት። አዲሱን ዩቲዩብ ቻናሉን ሰብስክራይብ አድርጉለት። ከቅኝት ባንድ ጋር ያው እንግዲህ ልብ አይዋሽምን ለማየት ዝግጁ ናችሁ እናንተ? ከመልእክቶች በኋላ ይመለሳል። ከጤና ይስጥ ሃይሌፓ።